ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ገልጸዋል። አንዲት የፈረንሳይ ጋዜጠኛም ከኢትዮጵያ መባረሯ ታውቋል። እንዲሁም አዲሱ የተሽከርካሪ ሰሌዳም ዋጋ ከፍተኛ ጫና ውስጥ እንደከተታቸውና ተቃውሟቸውን እያሰሙ እንደሚገኙም የተለያዩ አሽከርካሪዎችን በመግዛት ላይ የሚገኙ ማህበረሰቦች አስታውቀዋል። እንዲሁም በአሜሪካና በኢራን መካከል የተኩስ አቁም ስምምነት ይደረጋል ተብሎ ይጠበቃል። ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ገልጸዋል። የፕሪቶሪያውን ሰላም ስምምነት ተደራዳሪ የነበሩት ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ላይ ባሳተሙት የጋራ ጽሑፍ ጽንፈኛ ያሉት የህወሓት ቡድን የሰላም ስምምነቱን በይፋ መሻሩንና በሚቀጥሉት ጥቂት ቀናት ከፌደራል መንግስቱ ጋር ወደ ወታደራዊ ግጭት ለመግባት መወሰኑን ገልጸዋል። ኃላፊዎቹ እንዳመለከቱት በትግራይ የሚገኘውና በሻዕቢያ የሚደገፉ ያሉት የህወሓት ስብስብ ህጋዊውን የክልሉን ጊዜያዊ አስተዳደር በመበተን የራሱን መዋቅር የዘረጋ ሲሆን ስምምነቱን ወደ ጎን በመተውም በትግራይ ወጣቶች ላይም አስገዳጅ ውትድርና ምልመላ እያካሄደ ይገኛል ሲሉ ገልጸዋል። ይህ የህወሓት ክንፍ ከአስመራ አገዛዝ ጋር ጽምዶ የተሰኘ ስውር ጥምረት በመፍጠር በቅርብ ቀናት ውስጥ በፌደራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑን የጠቀሱት ጸሐፊዎቹ ዓለም አቀፍ ማህበረሰብ በቡድኑ ላይ ጠንካራ ዲፕሎማሲያዊ ጫናም እንዲያደርጉም ጥሪ አቅርበዋል። አንዲት ፈረንሳዊ ጋዜጠኛም ከኢትዮጵያ መባረሯ ታውቋል። ላክሪክስ በተሰኘ ጋዜጣ ላይ የምትሰራ አንዲት ፈረንሳዊ ጋዜጠኛም ከኢትዮጵያ መባረሯን ድርጅቱ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዛሬ ዘግቧል። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃም አጠናክራ ቀጥላለች ያለም ሲሆን የ30 ዓመቷ ፈረንሳዊ ጋዜጠኛ አውጉስት ፒን ፖሊሲም ከጎርጎረሰን 2023 ጀምሮም ከኢትዮጵያ ዘጋቢ ሆና እያገለገለች የነበረ ሲሆን እንደ ፈረንሳይ ዜና አገልግሎት ጋዜጠኛም አውጉስቲን የተባረረችበትን ምክንያት ከባለስልጣናት ግልጽ የሆነ ምክንያት አልተቀመጠም ብሏል። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ እንደገለጹት ግን ለመረዳት የማይቻልና በፕሬስ ነጻነት ላይም የተሰነዘረ ጥቃት ነው ሲሉም ኮንነውታል። አንድ ጎማ ለመቀየር እቁብ እየገባን ያለንና ነዳጅ ለመሙላት ተቸግሮ እያለቀሰ ላለው አሽከርካሪ ለሰሌዳ ይህን ያክል ዋጋ ማስቀመጥ ፍትሃዊነት የራቀ ነው ሲሉም የተሽከርካሪ ባለንብረቶች አስታውቀዋል። አዲሱ የተሽከርካሪ ሰሌዳ ዋጋም ጫና ውስጥ ያለውን የኢትዮጵያን ኑሮ ይበልጥ ያከብደዋል ሲሉም ቃላቸውን ለኢትዮ ኤፍኤም ሬዲዮ ጣቢያ የሰጡት የተሽከርካሪ ባለንብረቶች አስታውቀዋል። በአዲስ አበባ ከተማ ትላንት ተግባራዊ መሆን የጀመረው አዲሱ የተሽከርካሪ ሰሌዳ ታርጋ የዋጋ ተመን በተሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታን እየፈጠረ ይገኛል። አዲሱ ታርጋ በአሁኑ ወቅት ለሰሌዳን በመጠባበቅ ላይ ባሉ አዳዲስ ተሽከርካሪዎች ላይ ተግባራዊ የሚደረግ ሲሆን በሂደት ግን ሁሉም ተሽከርካሪዎች ወደ አዲሱ ታርጋም እንደሚቀየሩ ታውቋል። የሜትር ታክሲ ትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች በሰጡት ቃል ለስራ በብድር ለገዛውት መኪናም 56000 ብር ለሰሌዳ ተከፍላል መባል በጣም ይከብዳል። ለጎማ ዕቁብ እየገባን የምንቀይር ሰዎች አሁን ደግሞም ለታርጋ ዕቁብ እየገባን ልንቀይር ነው ማለት ሲሉም ጠይቀዋል። ሌላኛው የግል ተሽከርካሪ ባለንብረት የዓለም አቀፍ ዋጋዎች ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $7 የሆነው የዋጋ መጠን ያለ ነው። በኢትዮጵያ ለሰሌዳ ዋጋው መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳው ቴክኖሎጂ ከሆነም አቅማችን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም ብለዋል። አክለውም ድህነታችን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው። ነዳጅ ለመሙላት እያለቀሰና እየለመነ ያለን አሽከርካሪ ላይ እንዲህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም ሲሉም ሐሳባቸውን ሰጥተዋል። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩት ሌላኛው ባለንብረት በሰማነው ነገር ተገቢ ያልሆነና ህዝቡ ያለበትን ሁኔታም የማያማክልና በጭራሽም የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው። ይሄ እንደዚህ ተብሎ ሊነገረንም አይገባም ብለዋል። ለታርጋ 56000 ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት ኑሮ በተወደደበት ሰዓት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለእኛ ያዋጣንም በግዳጅ ካላደረጋችሁ ከተባለ ግን ምንም ማድረግ አንችልም ሲሉም ተናግረዋል። ይፋ የተደረገው የአዲሱ ሰሌዳ ዋጋ ስሌት እንደ ሀገሪቱ ዜጋ የአቅም ልክ
ቃኝቷል የሚባል አይደለም ያሉት ባለንብረቶቹም ሀገሪቷ ውስጥ ለሚወጡ አሰራሮች ተደርገዋል የሚባሉ ጥናቶችም የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረን ይመስላል ብለዋል። የሜትር ታክስ የትራንስፖርት ዘርፍ ላይ የሚገኙ ባለንብረት ይህንን ሲያስረዱም አንድ ታርጋ የዚህን ያህል ተአምር አይደለም፣ የዚህን ያክል ዋጋ የሚቀመጥለት ሰው የአቅሙን ያህል ከፍሎም ሰርቶ እንዲኖር ማድረግ ያስፈልጋል። የህዝብ አቅም ያማከለ ህግ ለምን እንደማይወጣም ስመለከት ግራ ይገባኛል ሲሉም ገልጸዋል። አንድ የግል ተሽከርካሪ ባለንብረትም ጥናት ማድረግ ማለት የህዝቡን አቅም ማገናዘብም አብሮ የሚያመጣ ስለሆነም ኢትዮጵያውያን ሆነው ኢትዮጵያ ውስጥ የሚኖር ሰዎች ያልሰሩት የሚመስል አይነት ውሳኔ እየወጡ ነው ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አስፋው ሐዲስ እንደገለጹት የተሽከርካሪ ሰሌዳው ወጥ የሆነ ዓለም አቀፍ ድንጋጌዎችን ያከበረ አመሳስሎ ለመስራት ተጋላጭ ያልሆነ ነው ብለዋል። የሰሌዳው ዋጋም እንደ ተሽከርካሪው አይነት የሚለያይ መሆኑን ጠቁመው የሰሌዳው ዋጋም የአገልግሎት ዘመኑንም ታሳቢ ያደረገ ነው ብለዋል። በግለሰብ በብዙሃን ትራንስፖርትና በኤሌክትሪክ ተሽከርካሪዎች መካከል ያለው የሰሌዳው ዋጋም የተለያየ መሆኑን አንስተዋል። አማካሪው እንዳሉት ለኤሌክትሪክ እና ለብዙሃን ትራንስፖርት የሰሌዳ ዋጋም ድጎማ ይደረግበታል ብለዋል። ይህ ሰሌዳም ኪዋር ኮድ፣ ማይክሮ ቺፕስ እና ሌሎች የደህንነት መስፈርቶችን እንዲሁም የግለሰቦችን የሰሌዳ ፍላጎት ያሟላ እንደሆነም ጠቁመዋል። የአሜሪካና ኢራን ስምምነት በቅርቡ ይደረጋል ተብሎ ይታሰባል። አሜሪካና ኢራን በጀኔቫ በሚካሄደው የቡድኑ 7 ወይም G7 ሀገራት ስብሰባ ላይ ስምምነት ላይ ሊደርሱ ይችላሉ ሲልም ብሉምበርግ ዘግቧል። የመግባቢያ ሰነዱም ረቂቅ አዋጅ የቀረበም ሲሆን የሆርሙዝ የባህር ሰርጥ ሙሉ ለሙሉ ይከፈታል ተብሎ ይጠበቃል። እንዲሁም የነዳጅ ማዕቀቦች ይላላሉ፣ የታገዱ የኢራን ገንዘብም ይለቀቃል የተባለም ሲሆን አሜሪካም ለኢራን የመልሶ ግንባታም $300 ቢሊዮን ትሰጣለች ተብሏል። ኢራን የኒኩለር ጦር መሳሪያም እንደማትፈልግም ቃል ትገባለች ተብሏል። ውድ የትራራ ሚዲያ ቤተሰቦች ለዕለቱ ያዘጋጀናቸው አጫጭርና ወቅታዊ ጉዳዮች እነዚህ ነበሩም። አብራችሁን ስለነበራችሁ እናመሰግናለን።